በአማራ ክልል በተለያዩ አካባቢዎች የጸጥታ ሁኔታ የህዝቡ አንገብጋቢ ጉዳይ መሆኑ በክልሉ ገዢ ፓርቲና በክልሉ መንግስት በኩል ልዩ ትኩረት ተሰጥቶት የተለያዩ ስብሰባዎች ግምገማዎች እየተደረጉ ናቸው። የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን ልማቱም ኢኮኖሚውም የቅድሚያ ትኩረት አይደሉም ጸጥታና ደህንነቱ ላይ ሙሉ ጊዜያችንን ሰጥተን እየሰራን ነው ሲሉ የአማራ ክልል በምን ያህል ጥልቅ የጸጥታ ችግር ውስጥ እንደገባ የሚያሳይ ነበር። በተለይም ባህር ዳር ላይ ከህብረተሰቡ ጋር የተደረገው ምክክር በአማራ ክልል ያለው የጸጥታ ሁኔታ እጅግ አሳሳቢ እንደሆነ የሚያመላክት ነበር። ሁሉም አመራር የችግሩ መሰረትን ተረድቶታል። የጸጥታው ችግር ክልሉን በቅድሚያ ከዚያም መላገሪቱ ላይ አደጋ ከመፍጠሩ በፊት በአፋጣኝ መፈታት እንዳለበት ከስምምነት ላይ ተደርሷል። የክልሉ የጸጥታና የደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌም ሆኑ ሌሎች የፖለቲካውና የጸጥታው አመራሮች አንዳች መፍትሄ በአፋጣኝ መወሰድ እንዳለበት አምነዋል። በዚህ ረገድ ልዩነት አልነበር። ሰኔ 12 2011 ዓ.ም ረቡ ነው። አዲስ አበባ የአማራ ክልል የጸጥታ ሁኔታ በየወረዳው ዞንና ከተሞች ደረጃ ጠንከር ያለ ምክክር ከተደረገና የችግሩ ዋነኛ ምንጭ ከተደረሰበት በኋላ አዲስ አበባ ላይ ከክልሉ ገዢ ፓርቲ ከፍተኛ አመራሮች ጋር ስብሰባ እየተካሄደ ነው። ምክትል ጠቅላይ ሚኒስትር ደመቀ መኮንን ስብሰባውን ይመሩታል። የአማራ ክልል የጸጥታ መዋቅር አመራሮች በሙሉ ተገኝተዋል። ይህ ስብሰባ በክልሉ ስር የሰደደውንና የህዝቡን የመኖር ህልውና አደጋ ውስጥ የከተተውን ብርቱ ችግር ለመቅረፍ ተስፋ ተደርጎበታል። በተለይ በጸጥታው አመራር በሆኑት በብርጋዴር ጀነራል አሳምነው ጽጌ በኩል የሚታዩ ክፍተቶችን በመድፈን እልባት እንዲሰጠው ከስምምነት ላይ ለመድረስ የመጨረሻው ምዕራፍ ላይ የሚያስጠጋ ስብሰባ ነበር። ይህም ስብሰባ ያለ ስምምነት የተጠናቀቀ አልነበረም። ችግሩ በጉልህ ይታይባቸዋል የተባሉት ብርጋዴር ጀነራል አሳምነው ጽጌ ጭምር አንድ ገጽ አንድ መስመር አንድ ስምምነት ላይ ደርሰው የቋጩት ቀሪውን በባህር ዳር ለማጠናቀቅ ቀጠሮ ሰጥተው የተለያዩበት ስብሰባ ነበር። ሰኔ 15 2011 ዓ.ም ዕለተ ቅዳሜ ባህር ዳር ከቀኑ 10 ሰዓት ነው። በአማራ ክልል ርዕሰ መስተዳድር ጽፈት ቤት 7 የክልሉ አመራሮች ስብሰባ ተቀምጠዋል። ዓላማው በማግስቱ እሁድ ለሚካሄደውና የአዲስ አበባው ስብሰባ መቋጫ ለሆነው ወሳኝ መድረክ አካሄድና አጀንዳ ቀረጻ ላይ ለመምከር ነው። እሁድ በሚካሄደው ስብሰባ የክልሉ የሁሉም የጸጥታ መዋቅር አመራሮች የሚገኙበት ነው። አመራሩ ክልሉን የስንግ ያዘውን ህዝቡን ነፍስ ውጪ ነፍስ ግቢ አይነት የጸጥታ አደጋ ውስጥ የከተተውን ጉዳይ የመጨረሻ እልባት ለመስጠት ቆርጧል። በዚያ ዕለት ቅዳሜ በተመሳሳይ በአማራ ክልል ፖሊስ ኮሚሽን ህንጻ ውስጥ የክልሉ የጸጥታ አመራሮች የራሳቸውን ስብሰባ ያደረጉ ነው። ቀን ላይ ብርጋዴር ጀነራል አሳምነው ጽጌ ለአማራ ክልል መገናኛ ብዙሃን ኃላፊ ስልክ ደውለው ነበር። ስልክ ተደወለልኝ። ስልክ ሲደወልልኝ የጀነራል አሳምነው ስልክ ነበር። ከዛ የት ነው ያለው ሚል ነገር ነገሩኝ። ቢሮ ነው ያለሁት አልኳቸው። ፈልጌ ነበር ስለኝ አለው ቢሮ ነው የምቆየው ስራ እየሰራው ስለነበረ ቢሮ ቆያለው ብዬ ምላሽ ሰጠዋቸው። ከዛ እስከ 11 ሰዓት ድረስ ቢሮ አካባቢ ሆን እንዳትጠፋ ፈልጋለሁ ሚል መልእክት ያስተላልፉልኝ አለው። እስከ 11 ሰዓት ድረስ አለው ቢሮ ስራዎትን ሲጨርሱ ሊያገኙኝና ሊያናገሩኝ ይችላሉ ሚል በስልክ ተቃይረን ስልኩ ተዘጋ። ከቀኑ 10 ሰዓት ቅዳሜ ነው። አማራ ክልል ፖሊስ ኮሚሽን ህንጻ ውስጥ ስብሰባ ላይ የነበሩት ብርጋዴር ጀነራል አሳምነው ጽጌ ድንገት ስብሰባውን አቋርጠው ይወጣሉ። ወዴት እንደሚሄዱ ሌሎቹ አመራሮች አላወቁም። ስብሰባቸውን ቀጥለዋል። ብርጋዴር ጀነራል አሳምነው ጽጌ ለሳቸው ብቻ የሚታዘዘውን የልዩ ኃይል ይዘው ወደ ርዕሰ መስተዳድር ጽፈት ቤት ቀጠር ግቢ ያመራሉ። ርዕሰ መስተዳድሩ ዶክተር አምባቸውና ሌሎች አመራሮች ከውስጥ ናቸው። ከዚያ በኋላ የሆነው አስደንጋጭ ነው። 10 ሰዓት ላይ ስብሰባ ያስተባባሪ ኮሚቴ ስብሰባ ላይ ነበር። በአጋጣሚ ሶስታችንም ስብሰባው ላይ ነበር። ሶስታችንም የተቀመጥነው በአንድ አቅጣጫ ነው። እንደዚህ ያቀማመጣችን ልዩነት ካልሆነ በስተቀር እኔ በዚህ በኩል አለሁ መላኩ እዚህ ላይ ነበር አቶ አብርሃም ቀጥሎ ነበር ሶስታችንም አብረን ነው የነበርነው
ሌላ አቶ ዮሐንስ ቦያለውም አብሮ አለ ሌሎቹ ሟቾችና ዮሐንስ በሌላኛው አቅጣጫ በኩል ነው ያሉ ወርዱ ምንድነው ምናምን ስለ አመራሩ ስለገቡ ነው በየሽ በሉ በደዚህ በሉና ምናምን ስላቸው ቀጥታ ወረዱ ዱባሉና ዋርድያውን ሽው ሰጠው በጥይት ታዲያ ነው ወደ ላይ ተከለብኝ እንግዲህ ያው ስብሰባው 10 ሰዓት ነው የጀመረው ይሄኛው ድርጊት የተፈጸመው 11 ሰዓት ላይ ነው ከወትሮ የተለየ ድምጽ ነው ከውጭ የሰማነው እና ያ ድምጽ ሲሰማ ከመካከላችን ጓድዘዝ በሩን ላለ ማስከፈት ትግል ያደርግ ነበር ልዩ ኃይል ልብስ የለበሱ ናቸው በሩን ለመክፈት ትግል ያደረጉ በአንደኛው በር መከፈት አልቻለም እና ዘዝ በሩን እንትን ብለው ያዙት በሩ ሲያዝባቸው በሌላ አቅጣጫ ሄዱ ለማምለጥ ሌሎቹ እነዚህ ሟቾች ወደዛኛው ወደ ሌላ በር ሲሄዱ እነዛ ደግሞ ገዳዮች በዛ ሲመጡ መንገድ ሆነ ክፍል ውስጥ አገኙ ችግር እንደሚደርስ ብናውቅማ ኖሮ ራሳችን እናዘጋጅ ነበር ለዚህ የሚያበቃ ምንም አይነት ሁኔታ በሌለበት እንዲህ አይነት ነገር ይፈጠራል ብለን መገመት አንችልም ጥበቃዎች ራሳችን ጥበቃዎች አሉ ከነሱ አቅም በላይ የሚሆን ነገር ይኖራል ብለን አልገመትንም እና በመስኮትም ለማምለጥ ሙከራ ስናደርግ ራሱ ጀነራል አሳመነው ግራውንድ ላይ ሆኖ ሰራዊቱን እያሰማራ ነበር ያው ሶስቱን እንደመቱ አራታችን ወዲኛው ክፍል ስለነበር ሳያገኙን ተመልሰው ሄደዋል ከዛ ወጣን ወደዛኛው ክፍል ደን ስናይ ጓድ ምግባርን በህይወት አገኘነው እሱን ከመጋረጃው እንትን ብለን ለማሰር ሞከር ሁለቱ አመራሮቻችን ህይወታቸው አልፎ ነው ያገኘነው ስልክ ተደወለልኝ ስልክ ተደውሎ ያኔ በዛን ወቅት ያንን ስልክ ማናገር ትንሽ ይከብድ ነበር በጣም አስደንጋጭ መልእክት እንዲተላለፍ በአማራ ብዙሃን መገናኛ ድርጅት ሚዲያዎች አጭር ነገር መልእክት አስተላለፉልኝ ቢሮ እርምጃ ወስደናል ምን ዘርዘሩ ምንድነው ነገርኝና እንግዲህ ባዲፓ አመራሮች ላይ ኦሬዲ የህዝቡ ሰላማዊና የመኖር መብቱ ጥያቄ ውስጥ ለገባ የህዝብ ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄም በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦሬዲ እርምጃ ተወስዷል ዛሬ አመሻሽ ላይ በአማራ ክልል የክልሉ ከፍተኛ አመራሮች ስራ አስመልክተው ስብሰባ ላይ ባሉ የአማራን ህዝብ አይከን የአማራን ህዝብ ምልክት የአማራን ህዝብ ቆራት ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል ይህ በአማራ ክልል ያጋጠመውን ችግር እና የመፈንቅለ መንግስት ሙከራ በከፍተኛ ኃላፊነት ስሜት ሆኖ ያስተባበረና እየመራ የነበረውን ጠቅላይ ኤታማዦር ሹም በቅጥረኛ የተገዙ የቅርብ ሰዎች አሁን አመሻሽ ላይ ምንወደውን ምናከብረውን ጠቅላይ ኤታማዦር ሹም መሰል ጥቃት ተፈጽሞበታል ባለስልጣናትና የመከላከያ ኤታ ማጆር ሹም ጀነራል ሰዓረ መኮንን እንደዚሁም የቀድሞ የሰራዊቱ ከፍተኛ አዛዥ ሜጀር ጀነራል ገዛኤ አበራም በሰኔ 15ቱ ትራጀዲ ተገደሉ ክስተቱ በሽግግር ላይ ለነበረችው ኢትዮጵያና መንግስቷ ትልቅ ዱብዳ ነበረ በመላው ዓለም ለሚገኙ ኢትዮጵያውያንም አስደንጋጭ ልብ ሰባሪ መርዶ ሆኖ ተሰማ ክስተቱን በተመለከተ መንግስት የሚያወጣቸው መረጃዎች እርስ በርሳቸው የሚጣረሱ ወጥነት የሌላቸው በመሆናቸው ብዙዎች የመንግስትን መግለጫዎችና መረጃዎች እውነት ብሎ ለመቀበል ቸገራቸው
ክስተቱን ተከትሎም ሁሉም በመሰለው በተረዳው ከቆመለት የብሔርና የፖለቲካ አጀንዳ እየለካና እየመተረ የራሱን ብያኔና ድምዳሜ መስጠት ጀመረ። በተለይ ጥቂት በማይባሉ የአማራ ብሔርተኞች ዘንድ ክስተቱን አማራን ለማዳከም በፌደራል መንግስቱ የተፈጸመ ግድያ ነው የሚል አሁንም ድረስ ያልበረደና ያልቀዘቀዘ አቋም ተያዘ። ምርመራው ግልጽነት የጎደለው ከመሆኑም ጋር ተያይዞ በየቦታው የሚናፈሱትና በሴራ የተገመዱ ትርክቶች ህዝቡን በውጅንብር ውስጥ ከተውት ነው ያለፉትን 12 ወራት የዘለቁት። አሉባልታው በርግጥም ገዢ ያገኘ። የሴራ ትርክቶች ጆሮ ተሰጣቸው። ካዩትና በቦታው ከነበሩት በላይ ከውቅያኖስ ማዶ ከአድማስ ባሻገር ያሉ ወሬዎች ቦታ ስፍራውን ተቆጣጠሩት። በዚህ መካከል የአመራር ልዩነት ተፈጥሮ ክልሉ እንዳይረጋጋ የሚያደርግ አሉባልታ አሁንም ይተለያያል። እኛ ዛ ነበር እኛ ሁሉ ነገር እናቀዋለን። ነገር ግን በውጭ የተለያየ ወሬ ነው የሚወራ። ቅድም እንደተባለው በግምገማ ልዩነት እንዳለን የአማራን ህዝብ ጥቅም በማስጠበቅ ልዩነት እንዳለን እዛ ካለ መካከላችን ካለ ነው ደግሞ የሆነ ነገር እንዳለ እየተደረገ ይወራል። ይህ ሁሉ ውሸት ነው። ወደፊት ህዝቡ ይደርስበት። ይሄኛው ህብረተሰባችን አሁንም ባሉባልታ በቃ አሉባልታ ዋጋ አስከፍሎናል። ይሄን ትልቅ ህዝብ አዋርዶታል። ትልቅ ዋጋ ነው የተከፈለው። በጣም በርካታ ሰው ነው ህይወቱ ያለፈው። በቃ አሉባልታ ይብቃን። እንደገና ነገሮችን ሰከን ብለን ነው የሚል እምነት ነው ያለኝ። ብርጋዴር ጀነራል ተፈራ ማሞ የክልሉ ልዩ ኃይል አዛዥ ነበሩ። ኮሎኔል አለበል አማረ ደግሞ የብርጋዴር ጀነራል አሳምነው ጽጌ ምክትል ሆነው በጸጥታ መዋቅር ውስጥ ቁልፍ ቦታ ይዘዋል። እነዚህ ሁለት ከፍተኛ የአማራ ክልል የጸጥታና የደህንነት አመራሮች ለብርጋዴር ጀነራል አሳምነው ጽጌ ከስራቸው ጋር በተያያዘ የቅርብ ሰዎች ነበሩ። ከሰኔ 15ቱ ክስተት በኋላ እነዚህ ሁለት ከፍተኛ አመራሮች በቁጥጥር ስር ውለው ለወራት በእስር ላይ ከቆዩ በኋላ ተፈተዋል። ሰሞኑን የሰኔ 15 አንደኛ ዓመትን አስመልክተው ያኔ ስለነበረው ስለተከሰተው ምስክርነት በመስጠት ላይ ናቸው። ዝምታቸውን ሰብረው እውነቱ ይኖ ብለው አደባባይ ወጥተዋል። ለአንድ ዓመት ያህል ህዝብን ወዲህና ወዲያ ሲያንከራተት የነበረውና በጥርጣሬ ሲያንቆራጥጥ ለሰነበተው የሰኔ 15ቱ ክስተት ቃላቸውን ሰጥተዋል። ማን ይናገር የነበረ ማን ያርዳ የቀበረ ነውና የነሱ ምስክርነት ሰማይ ምድሩን ላጥለቀለቀው የሴራ ትርክት ማርከሻ እንደሚሆን ይጠበቃል። ኢሳት የሰኔ 15ቱን ክስተት አንደኛ ዓመት አስመልክቶ ከብርጋዴር ጀነራል ተፈራ ማሞ ጋር ቆይታ አድርጓል። መልካም ጊዜ። ተፈራ ማሞ በጣም ነው ማመሰግነው። እንደው ሰኔ 15ን እንዴት ያስታውሱታል? በወቅቱ በትክክል የነበረው ታሪክ ምንድነው የነበረው? እንግዲህ ይሄ በአንድ ጊዜ ቦግ ያለ አይደለም ሁኔታው። ከዛ በፊት ዓለም በተለያየ ጊዜ እንዳነሳ ነው አለመግባባቶች እየተንከባለሉ ሄደው መጨረሻ ስብሰባ አዲስ አበባ አቶ ደመቀ አማካኝነት ተገናኘን። ያው በስብሰባው መነሳት ያለበት የነበሩ ክፍተቶች ላይ ውይይት ተደረገ። ከዛ በኋላ ከዛ ስብሰባ ከተጠናቀቀ በኋላ እንደገና ሁለተኛው ስብሰባ ባህር ዳር ላይ ሊደረግ ወደ ባህር ዳር መጣን። እንግዲህ በዚህ መካከል ነው ያ ችግር የተፈጠረው። ስብሰባው ላይ በዋነኛነት በጀነራል አሳምነው ላይ የነበሩ ክፍተቶችም ከፖለቲካ አመራሩ ጋር ተያይዞ ተግባብቶ ያለ መስራት የነበረ ሁኔታ ላይ ነው ትኩረት የተደረገው። ስለዚህ ባህር ዳር ከመጣን በኋላ ያ ነገር ተከሰተ። እንትኑ ምንም በሶሻል ሚዲያው እንደሚባለው የሌላ አይደለም፣ በራሳችን ውስጥ የተደረገ ነው። በራሳችን የነበረ ነው። ይሄ ከዚህ ሌላ መጥቶ ሌላ ገብቶበትኝ ከዚህ በፊት ፌደራል ተሰርቶ ምናምን እንዳለው ውሸት ነው። እዚያው በክልሉ አስቀድሞ መፈታት እየተገባው በውይይት መፈታት ማለቅ እየተገባው እየተንከባለለ ሆኖ መጨረሻ ላይ በግምገማ ሂደት አለመግባባቱ እየከረረ መጥቶ ተገቢው መተማመን ሳይደረስ ወደዚህ አይነት ሁኔታ የገፋው ነው። ይሄ ከሌላ ከውጭ ሌላ ሰው መጣ ስልጠና ሰጠ ምናምን ባለው ሁሉ ውሸት ነው፣ ተራ አሉባልታ ነው። ችግሩ እዚያው ውስጥ እዚያው ክልሉ ላይ ክልሉ
አስቀድሞ ሁኔታዎችን እያየ የሚፈጠሩ አለመግባባቶችን በጊዜውና በወቅቱ እያስተካከለ ካለ መሄድ የመጣ ነው። ሌላው ሁሉ ዝም ብሎ የፌስቡክ ወሬ ነው። በለቱ እንግዲህ እርሶ የት እንደነበሩ በቃለ መጠይቅ ሰምቻለሁ። በለቱ እነዛን የአማራ ክልል ባለስልጣናትን በመግደል ደረጃ የተሳተፉ በለቱ የነበረው ሂደትስ እንደው ያስታውሱታል? ወደ ኋላ ምን ነበር እንደው በለቱ የሚያስታውሱት ከሆነ? ምንድነው የነበረው? እነዛ ሰዎቹ እነዛ መሪዎቹ አመራሮች የተመጡት ቢሮአቸው ላይ ነው ሲሰሩ የነበሩ። ስብሰባ ነበራቸው በራሳቸው የሚጨርሱት። በዚህ መካከል በቀጥታ ገብተው ተመቱ። ወዳው እኔ ደግሞ አንድ ከዛ ደውሎ ነገረኝ እንደዚህ ተደርጓል አለ። ከዛ በኋላ እኔ የማስተካከል ከኔ ጋር ያሉትን የማስተካከል እርምጃ ወሰድን። የማስተካከል ስልህ ነገሩ እዛ ላይ በዛ ደረጃ ሆኗን፣ ግን ነገሩ እንዳይሰፋ ልክ በሁኔታውን ሊያስተካክሉ ይችላሉ የምላቸውን የጸጥታ አካሎች እያዘዝን ወደ ማስተካከል ገባን። ስለዚህ ምንድነው የነበረው? እነሱ ስብሰባ ነበሩ። ስብሰባቸው ላይ ነው ዝሮ ምንም ስብሰባቸው ገብተው ነው እዛው ቢሮው ላይ ከደጉራምባቸው ቢሮ ውስጥ ነው ገብተው እዛ መጥቷቸው እዛው ወራው እንትን እንዳለ ለኔ ተደውሎ ተነገረኝ ካለሁበትኝ ቦታ ላይ። ከዛ ተነስተንኛ ምንድነው ፈጥነን ሁኔታው ወደ ሌላ እንዳይዛመት ፈጥነን ማድረግ ያለብንን ነው ያደረግነው። እንደው በወቅቱ የጠቅላይ ሚኒስትር አብይ አህመድ መግለጫ ማታ ላይ ሲሰማ ሰዎች ብዙ ጥርጣሬዎች ነበራቸው። በኋላ ላይም ላለፉት 12 ወራት ማለት ይቻላል የፌደራል መንግስቱ የአማራን ክልል ለማዳከም ሆን ብሎ ያደረገው ነው የሚሉ ነገሮች ይመጣሉ። የፌደራል መንግስቱ ሚና ምን ነበር በወቅቱ? ይሄ ነገር እንደው እንዲከሰት እጃቸው አለበት ማለት እንችላለን ወይ የሚለው ከዛም ጋር ተይዞ እናንተም ታስራችኋልና የእናንተም በመታሰር በራሱ ከጉዳዩ ጋር ቀጥተኛ ተሳትፎ ያላችሁ ይመስል ነበር። በኋላ ላይ ንጹህ መሆናችሁን ምንም ነገር እንደሌላችሁ ተረጋግጦ ነው ከስር የወጣችሁትና እንደው በዚህ ላይ ምን ይላሉ? ምንድነው የመጀመሪያ ለማዳከም ነው ብዙም የተጨበጠ አይደለም። መጀመሪያ በዋነኛነት ለክልሉ የሚያስፈልግ ኃይል እያሰለጠነ ነው የነበርነው። ይሄን ማንም የምንፈልገውን ኃይል እየመለመለ ለክልሉ ሰላምና ደህንነት አንድ ሁለት ዙር አሰልጥነናል። በዚህ ጊዜ ብዙም የነሱ ጣልቃ መግባት ምንም ነገር አልነበረም። ይሄ መረጋገጥ አለበት። የመጀመሪያው የፌደራሉ እኛ እንግዲህ አላግባብ ሆኗን ያልሁት በራሴም ከዛ ድርጅት በኋላ ነው። ከዛ ድርጅት በኋላ ለምሳሌ አሁን የማረጋጋት ስራውን በመሰረቱ እኛንን የሰራ ነው። የክልሉ የጸጥታ እንትን ነው የማረጋጋቱን ስራ የሰራው። ግን ይሄን እየሰራነ እያወቁ ሆን ብለው እኛን ካሰሩ በኋላ አጠቃላይ ክልሉ እንዳይዘጋጅ የጸጥታ ኃይሉ በተሻለ ደረጃ እንዳይዘጋጅ እንቅፋት ከዛ በኋላ ፈጥረዋን የሚል ነገር አለን። ያ ድርጅት ከተፈጠረ በኋላ ማለት ነው። ይሄ የክልሉ አመራርን ፈጥሮ ቢያንስ ያ ችግር ከተፈጠረ ከዛ በኋላ ፈጥሮ መቋቋምና ማስተካከል ሲገባው ምንም አልሰራም። ይሄ እዚህ ነው እንጂ የመጀመሪያው ላይ እኛ ማድረግ ያለብንን ከማድረግ የተቆጠብንበት ሁኔታ አይደለም የነበረው። የፌደራሉ ኃይል እንቅፋት ፈጠረብን። የክልሉ የጸጥታ እንዳያሰለጥን ተመጣጣኝ ኃይል እንዳያሰለጥን የክልሉን ሰላምና ደህንነት በአስተማማኝ መጠበቅ የሚያስችል ኃይል አደረገ የምንለው ከሰኔ 15 በኋላ ባለው ነው። ብርጋዴር ጀነራል አሳምነው ችግር ውስጥ ሲገቡ በተለያየ መልኩ ግምገማም ስታረጉ እንደው በቅርብ ያሉት እርሶ ኖት በብዙ ስራዎች ትገናኛላችሁና እንደው ለመምከርም ወይም ደግሞ ከዚህ አይነት ስሜት እንዲወጡ ያደረጉበት ሙከራ አልነበረም እሳቸውን ወደ ትክክለኛው መስመር እንዲመጡ? ምክንያቱም በጽሁፍም እንዳየነው ኮሎኔል አለበል አማረም እንደጻፉት የተለያዩ ችግሮች ሲፈጠሩ ነበር። ያ ነገር ሲንከባለል እንደው ቀድሞ ደርሶ መምከርም ሆነ ወደ እንዲመለሱ ማድረግ አልቻላችሁም? እኔ ቀደም ብዬ እኔ እንዳውም ከግምገማው ብዙም አላነሳሁበትም። ምክንያቱም አዲስ አበባ በነበረው ግምገማ እኔና አበረ ብዙም እንትን አላለውም ማለት ብዙም እንትና ምክንያቱም አሁን እዛ ያልተናገርኩት በግላችን መነገር የሚገባውን ነገር በራሴ ነግሬዋለሁ። አንደኛ በየጊዜው ስብሰባዎች ላይ ሲቀር የተለያየ እስከ ለምንድን ነው ተግባብተን ማሰራው ነገሩ ምን ጊዜም አለመግባባት ይኖራል። ይሄ የተሻለ ርቀት መሄድ የሚቻለው በውይይት ነው። እነዚህ ሰዎች ደግሞ አብራችሁ የነበራችሁ ከኔ በላይ አንተ የምታውቃቸው መጥፎ ነገር ሊሰሩ የማይችሉ ይደግፉ ነው የሚችሉት። ስለዚህ ያለ ነገር ተግባብተህ ነው መስራት ያለብህ በሚገባ ምንም እዚህ ላይ ተደጋጋሚ ነው ተግባብተህ ስራ
ምክንያቱም ስብሰባዎች ላይ ሲቀር ያንተ ስራ እየተነሳ ምን መጀመሪያ ለምን ተገንተህ በትክክል መስተካከል ያለበትን አስተካክል የሚል በግሌ ማረግ ያለብኝ ነገር ከመንገር አልተቆጠፉም። አንዱ እሱ ነው። እንደገና ደግሞ ኃላፊነት መውጣት ላይ አይደለም፣ ኃላፊነትን በዘላቂነት በተሻለ ሰርቶ ወደ ግብ መድረስ ነው። ስለዚህ ይሄን ይስተካከል፣ ይሄን ማስተካከል ትችላለህ። መሰረታዊ ነገር አይደለም። ምን ጊዜም አለመግባባት በስራ መካከል ይኖራል፣ ግን ደግሞ በውይይት ይፈታል። ስለዚህ በዚህ መንገድ ርቀት አያስከድህም የሚል መናገር ያለብኝ ምንም አልተናገርኩም ማለት አይደለም። የሚጸጣይ ነገር የለም። እሱ አሁን እዚህ ላይ በተለይ ከእንትን በኋላ አዲስ አበባ ግምገማ ተደረገ በኋላ ምንም ሁኔታው በተለያየ መንገድ ቀረበ። እንደገና ደግሞ ወደፊት መድረኩም ይቀጥላል። ከዛ ደግሞ በኃላፊነቱም ከዛ ግምገማ በኋላ እንደማይቀጥል አውቆታል። ይሄ ሁሉ ተጨማምሮ ትግስትና ረጋ ባለ ማለት የተደረገ ነው እንጂ ያውም በእያንዳንዱ ነገር ላይ እሱም የሚታየውን የገጠመውን ችግር እንትን ሲል ነው በዚህ አይደለም በውይይት ነው መፍታት ያለብህ ከማለት አልተቆጠቡም። ምን የሚጸጽቶት ነገር አለ? እንደው ያንን የሰኔ 15ቱን ክስተት ማስቀረት የሚቻልበት እድል ነበረ? ያ እንዳይሆን እንደዛ አይነት ነገር ይፈጠራል ብለው ገምተውስ ነበረ? በተወሰነ ደረጃ መረጃዎች እንደሚያሳዩት የሆነ ነገር ሊፈጠር ይችላል፣ ግን በዚህ ደረጃ በግድያ እኚህን ትልልቅ ባለስልጣናት ህይወት የሚያጠፋ ነገር ይከሰታል ብለው አልጠበቁም ብዙዎች። ግን የሆነ ነገር ሊፈጠር እንደሚችል ገምተዋል። እንደው እርሶ የገመቱት ነገር ነበር? እንዳይፈጸምስ ማድረግ እንችል ነበር ብለው አሁን ላይ የሚጸጽቶት ነገር አለ? ምንድነው? እኛ መጀመሪያ ወደዚህ ደረጃ ይሆናል በግል አልገመትንም። ማለት ወደዚህ አይነት መቼስ አንተ በመሪ ስትሆን ምን ጊዜም አለመግባባት አለ። ይሄን በውይይት እየፈታሁ ተዳለህ እንጂ ወደዚህ ደረጃ ይሆነ በፍጹም በዚህ አይነት አይደለም። አንድ እንትን እኔም ራሴ አልገመትኩትም እንጂ አስቀድመን ገምተነው ብንሆን ሌላ አይደለም። አሁን እኮ ገምተነው ብንሆን የሚደረግ የነበረው እዛ የነበረውን ኃይል እነሱ ለአመራር ጥበቃ ለተለያየ ብለው የብቻ ከኛ ውጭ ያደረጉትን ኃይል እሱን መንጠቅና ማሳጣት ይቻል ነበረ። እሱ ካጡ የትም አይሄዱም ነበረ። አሁን እኮ አንዱ እንትኑም ላይ ክልሉ የተዝረከረከ መሆን የተለያየ ኃይል በአንድ መካከል ይሁን ስንል ወደ መካከል አልሆነም። ይሄን ምናሳጣበት ሁኔታ ይፈጠን ነበረ። ይሄን ማሳጣት ስንችል ወደዚህም እሱም ወደዚህ ደረጃ ይገባ ነበረ እና ቅራኔው በውይይት ብቻ ይጠናቀቅ ነበረ። ስለዚህ ይሄ ነው እንደ ስሜት ቢያንስ ይሄ ነገር አስቀድሞ ታውቆ ቢሆን ወደዚህ አይነት ወደ ኋላ የምንመጣበት ሁኔታ አይፈጠርም። እነዛ ሁሉም አግባብ ህይወታቸው ያለፉትንም ማዳን ይቻል ነበረ። ይሄ ነው እንትኑ። እንግዲህ ብርጋዴር ጀነራል እንደው በመጨረሻ በዚህ አጋጣሚ ሰኔ 15 ላይ ሆኜ ማስተላለፍ አለብኝ የሚሉት መልእክትም ካለ ድሉል ልስጦት። ምንድነው እዚህ ላይ ዞሮ ይሄ ሰው በተለያየ ነገር ዳር ሆኖ እንደሚያራግበው ሳይሆን ስተቱ እዚህው በውስጣችን የተፈጠረ ነገር ነው። ሌላ የአካባቢ መልክ የጎጥ መልክ የምናምን አይደለም። በስራ ሂደት የተፈጠረ አለመግባባት፣ ያን አለመግባባት ደግሞ በወቅቱ ተገቢ ቦታ እየሰጡ በወቅቱ እየፈቱ ካለመሄድ ችግሮች እየተባባሱ ሲሄዱ ፈጥኖ ምላሽ ባለመስጠት የተፈጠረ ነው። ስለዚህ አሁን ከዚህ ትምህርት ወስደን ይሄን እየደጋገምነ በመተከዝ ሳይሆን ከዚህ ትምህርት ተወስዶ ወደፊት ነገሮች በወቅቱና በአግባቡ የሚፈቱበት በውይይት የሚጨረሱበት ሁኔታ መፈጠር አለበት። ለሀገርም ሆነ ለሁሉም ነገር ዘላቂ መሆን የሚቻለው ስርዓት ባለው እና በውይይት ቅራኔዎችን እየፈታን ስንሄድ ነው ለማለት ነው። አመሰግናለሁ። ብርጋዴር ጀነራል ተፈራ ማሞ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እሺ።